ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው የካቲት 19 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ይህንን ቁም ነገር አዘል ቻናል ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ በፍጥነት ወደ እናንተ እንዲደርሳችሁ የደወል ምልክቷን በማብራትና ቪዲዮውንም ላይክ ሼር በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 19 የሚነበብ ስንክሳር። የአባ መርትያኖስ ዕረፍት። የካቲት 19 በዚህች ዕለት የተጋዳይ መነኮስ አባ መርትያኖስ ሥጋው ከአቴና አገር ወደ አንጾኪያ የፈለሰበት ሆነ። እርሱም ሸንግላ በኃጢአት ልትጥለው በወደደች ጊዜ ከአመንዝራ ሴት ከተፈተነ በኋላ እርሱ ግን መንኩሳ በገድል እስከተጸመደች ድረስ ስቦ ወደ ንስሐ መልሷታል። ከዚህም በኋላ መኖሪያውን ትቶላት ከሀገር ወደ ሀገር የሚዞር ሆነ። ከአቴና አገርም ደርሶ በዚያ ጥቂት ቀን ኖረ። ጥቂትም ታመመና በሰላም አረፈ። ዜናው በግንቦት 21 ቀን ተጽፏል። የከበረ ቴዎድሮስም ለአንጾኪያ ሀገር በካዲው የፋርስ ንጉሥ ዘመን ሊቀ ጵጵስና በተሾመ ጊዜ ይህ አባት የካህናት አለቆችና ምዕመናንን ልኮ ሥጋውን ከአቴና አፍልሰው ወደ አንጾኪያ ከተማ አመጡት። በምስጋናም እየዘመሩ አክብረው ተቀበሉት። ሊቀ ጳጳሳቱም ተሳለመው፣ በሳጥንም አድርጎ በቤተ ክርስቲያን ውስጥ አኖረው። በዚያችም ዕለት በዓልን አደረገለት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 19 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ